በአጠቃላይ በርን በህልም መመልከት አዲስ እድል፣ አዲስ ህይወት፣ አዲስ እርምጃን ወይንም አዲስ የህይወት ሽግግርን ያመላክታል። ነገር ግን ሁሉም የሚወሰነው እንዳየነው የህልም አገባብና አሁን ላይ እኛ እንዳለንበት ሁኔታ ነው። ሰላም፣ እንዴት ናችሁ የድሪም ቲዩብ ቤተሰቦች? ዛሬ ለመጀመሪያ ጊዜ ቻናላችን የጎበኛችሁ ቤተሰቦች እንኳን ቤታችሁ ወደ ሆነው ወደ ድሪም ቲዩብ በሰላም መጣችሁ እያልኩኝ በዚህ ቻናል የተለያዩ የህልም ፍቺዎች የሚገኙበት ሲሆን በዚህ ቪዲዮ በርን በህልም መመልከት ከሃይማኖትና ከሳይኮሎጂ አንፃር ፍቺው ምን እንደሚመስል በዚህ ቪዲዮ የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስንል በአክብሮት እየጠየቅን ቪዲዮውን ላይክ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። የተከፈተ በርን በህልም ዓለም መመልከት ከፊታችን ጥሩ የሆነ እድል እንደሚያጋጥመን እንዲሁም ህይወታችን ላይ ጥሩ ሁኔታዎች እንደሚያጋጥሙን ያመላክታል። ከዚህ ጋር ተያይዞም የጀመርነው ነገር ካለ መጨረሻው ያማረ እንደሚሆንም ያመላክታል። የተዘጋ በርን በህልም ዓለም መመልከት የራሳችንን የተዘጋ እድልን ያመላክታል። በህይወታችን የሆነ እድል ቢመጣም የኛ መለወጥ አስፈላጊ እንደሆነም ይጠቁማል። አንድ ሰው በህልሙ ጥቁር በርን ሲከፍት በህልም ዓለም ከተመለከተ በህይወቱ ሲያሰቃዩት የነበሩ ችግሮችን ወይንም ጸባዮችን አሁን ባለበት ሁኔታ እንዳሸነፋቸው ያመላክታል። አንድ ህልም አላሚ የራሱን በር ሲቆልፍ ከተመለከተ አሁን ካለበት ሁኔታ ወደ መጥፎ ሁኔታ እንደሚገባ ያመላክታል። አንድ ሰው በህልሙ በሩ ተቆልፎ ለመክፈት አስቸጋሪ እንደሆነ እያሰበ በህልም ዓለም ከተመለከተ በህይወቱ ደስተኛ ሊሆን ሲል የሆነ የሚገታ ወይንም የሚከለክለው ነገር መኖሩን ያመላክታል። ይህን ህልም ያየ ህልመኛ ራሱን ቆም ብሎ ማየት እንዳለበትም ያመላክታል። በህልም ነጭ በርን ማለም ህልም አላሚው በህይወቱ የሚመጡ እድሎችን ያመላክታል። አንድ ሰው አሮጌ በርን ሲያስወግድ ወይንም ሲነቅል ከተመለከተ ለብዙ ጊዜ ሲያስቸግሩት የነበሩ ችግሮችን እንደሚፈቱ ያመላክታል። ወደ አዲስ የተሻሻለ ህይወትም እንደሚጓዝ ይጠቁማል። በህልም የተዘጋ በርን ስንከፍት ከተመለከትን ችግሮቻችንን ማሸነፍና ያሰብነው ነገር ወይንም የፈለግነው ነገሮችን ማሳካት መቻላችንን ያመላክታል። በህልም በርን ለመክፈት በጣም ስንታገል ነገር ግን በስተመጨረሻም ከከፈትነው በህይወታችን የሚገጥሙን ሁኔታዎች ወይንም እድሎች ፈተና እንደሚያጋጥሙንና ግን በስተመጨረሻም እኛ አሸናፊ እንደምንሆን ያመላክታል። በህልም ትልልቅ በርን ሲከፍት መመልከት በህይወታችን ትላልቅ እድሎች እንደሚከፈትልን ያመላክታል። በህልም የሥራ በርን ስንከፍት ከተመለከትን ከፍተኛ የሥራ እድሎችን እና የሥራ መስፋፋትን ያመላክታል። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። በቀጣይ ደግሞ እንዲፈታላችሁ የጠየቃችሁኝ የህልም ፍቺ ይዤ የምገኝ ይሆናል። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።